ሰርጎ ገቦቹ ጉልበት ፈጥረው አፋሕድን እንደ ድርጅት ወስደው ከማስረከባቸው በፊት ወይም አፋሕድ በዚህ መንገድ ፈረሰ ከመባሉ በፊት አፋብን ተፈጥሮ ቶሎ ውህደት መካሄዱ ትልቅ ነገር ነው። አሁን ደግሞ አዲስ አበባ የሚል እንቅስቃሴ ተጀምሯል የሚል ነገር ሰማን። ቢያንስ በመርህ ደረጃ እንዲህ ያለ ችግር አለ ብሎ የሞገተበት ሐሳብ አይደለም ያለው። ጥሩ ነው መመስረቱ፣ ልክ ነው መመስረቱ፣ እንደውም ስኬት ነው ብሎ ነው የገለጠው። ግራ እየገባኝ ያለው እሱ እዚህ ጋር ስኬት ነው ይለኝና እሱን እንደግፋለን ከሱ ጋር በዙም ስንሰበሰብ እናመሻለን የሚሉ አካላት ግን አፋብን ጠላት ነው ይላሉ። የአማራ ትግል መስመር ስቷል ይላሉ። አፋሕድና አፋብን መመስረት የለባቸውም ብለው እንዳውም የአፋብን አስመላሽ ምናምን የሚል ኮሚቴ በውጭ እናቋቁማለን ይላሉ። አሁንም መልሼ ጠየቅኩት፣ እንዴ የአፋብን አስመላሽ ምናምን ብሎ የትኛው አፋብን ነው ከየት ነው የሚመለሰው? የአፋሕድ አስመላሽ እንዴ? አፋሕድ ማለት አንተ ነህ። አፋሕድ ማለት አርበኛ እስክንድር ነው፣ አርበኛ ደረጀ ነው፣ አርበኛ መከታው ነው፣ ኮሎኔል ነው ሄዷል። ቀሪዎቹ አደረጃ ማን ነው? አፋሕድ ከየት ነው አፋሕድ የሚመለሰው? በግድ አፋሕድ ነን እያሉ ያሉት አሁን በአሁኑ ሰዓት አዲስ አበባ ያሉት እነ ማስረሻ ስጤና እነ ኢያሱ ናቸው የአፋሕድ ተወካይ ነን የሚሉት። በውጪ አፋሕድ እናስመልሳለን የሚሉ አካላት ለነ ማስረሻ ቅጥያ ሊሰሩላቸው ነው ወይ? ምንድን ነው እየተደረገ ያለው? ከየት ነው የሚመለሰው የሚል ጥያቄ ነበር ያነሳ ነው። በዚህ ሁኔታ ውስጥ ያለን በእውነቱ አሁን ደግሞ አዲስ አበባ የሚል እንቅስቃሴ ተጀምሯል የሚል ነገር ሰማን። በጣም ያስደነገጠኝን ነገር ልናገረው። ጅምላ ስትቀብሩ ለምን አይመረም? ኧረ መገን